በክርስቶስ አስቀድመን ተፈጥረናል ዓለም ሳይፈጠር ያለ ነውርና ያለ ነቀፋ እንሆን ዘንድ አስቀድሞ በክርስቶስ ምን አደረገን መረጠን ይላል እና ያ ምርጫ ደግሞ በእኛ ህይወት ውስጥ መግለጥ ነው ክርስትና ስኬቱ ማለት ነው ክብር ለኢየሱስ ይሁን እና ይሄን ከተነጋገርን ዘንዳ ባለፈው ጊዜ ስለ ሐሳብ አወራን ሐሳብ ምንድነው በሚለው ሐሳብ እያወራን ነው ሐሳብ ማለት እኛ ውስጥ ያለውን ሐሳብ ማሰላሰል እንዴት እንዳለብን ጋርሊ ሜዲቴሽን ብዙ አይነት ሜዲቴሽን አለ የቡዲስቶች ሜዲቴሽን አለ የእግዚአብሔራዊ የሆነ መጽሐፍ ቅዱሳዊ ወይም ቢብሊካል ሜዲቴሽን አለ እሱን ባለፈው ጊዜ እየተነጋገርን ነው ሐሳብህ ጤነኛማ ከሆነ ድርጊት ጤናማ ይሆናል እና ሐሳባችን እንዴት ማስተካከል እንዳለብን ዛሬ እሱን ክፍል እንማራለን ባለፈው ጊዜ ስለ አንደኛ ጢሞቴዎስ 4:15 ነበር የተነጋገርነው በትንቢት ከሽማግሌዎች እጅ በመጫን ጋር የተሰጠህን በአንተ ላይ ያለውን የጸጋ ስጦታ ቸል አትበል ማደግህ በነገር ሁሉ እንዲገለጥ ይህን አስብ ይህንም ደግሞ አዝወትር ይላል እስቲ ማደጌ በሉ በነገር ሁሉ ምን እንዲል እንዲገለጥ ይህንን አስብ ደግሞ አዝወትር ይላል ጉዳዩ ሐሳብ ላይ ነው ያለው ነገሮቻችን እንዲቀየሩ ከፈለጋችሁ የምታስቡት ሐሳብ ጤነኛ መሆን አለበት ማለት ነው ለዛ ነው ይሄ ክፍል ጢሞቴዎስ የሚባለው የጳውሎስ ደቀ መዛሙርት ወይም ተማሪ ወደ አንድ ቦታ እንዲያገለግል ከተላከ በኋላ ልጅየው ትንሽ የፍርሃት ስሜት ነበረበት እና ጳውሎስ አንድ ነገር ይነግረዋል እግዚአብሔር የፍቅርን የኃይልን የራስን የመግዛት መንፈስ ሰጥቶናል እንጂ የፍርሃትን መንፈስ አልሰጠንም ብሎ ካናገረው በኋላ ሚነግራቸው ኢንስትራክሽኖች አሉ እና ይሄ ሰውዬ ግራ የተጋባ ይመስላል እዚህ ክፍል ላይ እና ለጳውሎስ የጻፈለት ደብዳቤ እንዳለም እንመለከታለን በትንቢት ከሽማግሌዎች እጅ በመጫን የተሰጠህን በአንተ ላይ ያለውን የጸጋ ስጦታ ቸል አትበል ሰዎች ጸጋ ስጦታቸውን ቸል ካሉት ሊወድቅ ይችላል ሊጠፋ ይችላል አትተው እጅ በመጫን የተካፈልከው እንዲያውም አንዳንድ ሰዎች ኢምፕላንቴሽን ነው የሚለው ይሄ ኢምፓርቴሽን ሰዎች ላይ እጅ በመጫን የምትካፈሉት የጸጋ ስጦታ አለ ማለት ነው ኦኬ ከዛ በኋላ ማደግ በነገር ሁሉ ይህንን እንዲገለጥ አስብ ይህንን ደግሞ አዝወትር አሁን እድገት ያለው ሐሳብ ጋር ነው እስቲ እድገት በሉ ያለው የት ጋር ነው ሐሳብ ጋር ነው ሐሳባችሁ ጤነኛ ካልሆነ እድገታችሁም ጤነኛ አይደለም ሐሳባችሁ የተስተካከለ ካልሆነ እድገታችሁም የተስተካከለ አይደለም ለዛ ነው መጽሐፍ ቅዱስ ምን ብሏል መዝሙረ ዳዊት አንድ ላይ ምን ብሎ ተናገረ በፌዘኞች ወንበር ያልተቀመጠ በክፎች ምክር ያልሄደ ይልቅንም በእግዚአብሔር ሕግ ደስ የሚለው ሰው ብሩክ ነው በውሃ ፈሳሾች ዳር እንደተተከለ ዛፍ ይመስላል አሜን ፍሬዋንም ምን ታረጋለች እንደምታፈራ ቅጠሏም እንደለመለመ ዛፍ ይሆናል ይህንን የሚያደርግ ሰው የሚያደርገው ሁሉ ይከናወንለታል ብሎ መከናወን የሚለው ቃል ፕሮስፔሪቲ ማለት ነው ስኬት ማለት ነው ብሬክስሩ ማለት ነው አሁን በህይወታችሁ ላይ አዲሱን አመት ስትቀበሉ እኛ በዚህ አመት the year of favor ብለናል favor mentality ሊኖር ይገባል ስለ ፌቨር አስተምረናል ዩቲዩብ ላይ ገብታችሁት ፌቨር ምንድነው በህይወታችሁ ላይ ምን እንዳለው እግዚአብሔር በደንብ አሰላስሉ ያንን ተመልከቱ ማደግህ በነገር ሁሉ እንዲገለጥ በጤና ማደሁል የሰው ሁለንተኛ ብሎ ጳውሎስ ያስቀምጠዋል አንደኛ ተሰሎንቄ 5:23 ምን ይላል የሰላም አምላክ ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ያለ ነውርና ያለ ነቀፋ ተሆኑ ዘንድ መንፈሳችሁን ነፍሳችሁን ስጋችሁን ምን ይበል ይቀድስ
መንፈስ ነፍስ ስጋ የሚባለው ነገር ማኔጅ የሚደረገው በእይታህ ነው በሐሳብህ ነው በነገር ሁሉ እንድትስተካከል አስብ አዘወትር ስኬታማ ለመሆን የሚፈልግ ሰው እይታው ላይ ካልተሰራ ህይወቱ ላይ ችግር አለ ማለት ነው ዳዊትን አይታችሁታል በመዝሙር 119 ቁጥር 23 ላይ እንደዚህ ይላል አለቆች ዳግም ተቀምጠው እኔን አሙኝ ባሪያህ ግን ህግህን ያሰላስላል እስቲ ህግህን ያሰላስላል ብሉስ አሁን ይሄ ሰውዬ ሻሎም ቅዱሳን በሰሞኑን ላይ በተነገረው በፌስቡክ ላይ በተታማሁት ነገር መልስ ልመጣ ነው ምናም ብሎ አልመጣም ዳዊት ምንድነው ያረው አለቆች ደግመው ተቀምጠው እኔን አሙኝ ይሄ ሰው እንዲህ ነው ብለው አሙኝ እኔ ግን ሃሌሉያ ዛሬ አንድ ነገር ልንገራችሁ በሰው ጉዳይ ላይ አሁን ብዙ ሰው ምን ይለኛል እያለ ነው እየተጨነቀ ያለው እንደ ሰው ልጅ ቀጅባራ የለም ያ ድንጋይ ያነሳብህ ሰው ተመልሶ አንተ ጌታዬ ነህ ብሎ ተንበርክኮ ይመጣል መጥምቁ ዮሐንስን አላያችሁትም ሰማይ ሲከፈት አየው እነሆ የእግሩን ጫማ ልፈታ የማይገባኝ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ መሰከረለት ከዛ ሄው ነገሮቹ ወደ ሌላ አቅጣጫ ሲሄዱ አንተ ነህ ወይስ ሌላ እንጠብቃለን ሂዳችሁ ንገሩት በሽተኞች ይፈወሳሉ አይነ ስውራኖች ያያሉ አንካሶች ይዘላሉ ብላችሁ ንገሩት ለዛ ነው ማንንም በህይወታችሁ ላይ የናንተን ነገር ኮንሰርን አድርጎት ቢያወራባችሁ ስለዛ አትጨነቁ የእግዚአብሔር ቃል የሚላችሁ እናንተ የእግዚአብሔር ቃል ምን ይለኛል ብላችሁ አስቡ ህግህን ምን አረጋለሁ አሰላስላለሁ አረ አሜን ህግህን ይሄ ማሰላሰል የሚለውን ዛሬ እናየዋለን ህግህን አሰላስላለሁ the prince said and slander me your servant will meditate on the law of your word የህግ ቃልህን አሰላስላለሁ ሁኔታ የሚነግራችሁን ነገር አትቀበሉ የእግዚአብሔር ቃል ያላችሁን ነገር መቀበል ጀምሩ ጳውሎስ ምን ይላል አሁን የሆንኩት በጸጋው ነው አሜን ስለዚህ አለ እኔ በእምነት እመላለሳለሁ እንጂ በማየት አልመላለስም እስቲ በማየት ብሉስ ምን አልልም አልመላለስም ዛሬ አንድ ሰው የሚሰማይ ካለ አመቱን ማሸነፍ የሚችልበት ቃል ይቀበላል ዳውን ሊያደርጓችሁ የሚችሉ ነገሮች ቢመጡ እነዛን ነገር ማሸነፍ ማረግ አለባችሁ የምታሸንፉት ሐሳብ ላይ ነው ሉክ ሮሜ መጽሐፍ ላይ ጳውሎስ አንድ ነገር ተናገረ ሮሜ 8 ላይ ስለ የሥጋን ነገር ያስባሉ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ፍቃድ ያስባሉ የሥጋን ማሰብ ሞት ነው ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ብሉስ ብዙ ሰው እግዚአብሔር ሰው ሰላም እንዲኖር ይጸልይልኝ ይላል እውነት ነው አንዳንድ ከውጭ ሆነ ስፒሪቹዋል አታክ ሲኖር ያ ነገር ሰላም ይሄ ዲቫይን ኢንተርቪን የሆነ ጣልቃ ገብነት የሆነ ኃይል ያስፈልጋል አሁን ግን ማወራችሁ ዘወትር ሕይወት ዘወትር ሰላም ከናንተ ጋር እንዲሆን ከፈለጋችሁ ስለ ሥጋ ማሰብ ሞትን ነው ስለ መንፈስ ማሰብ ሮሜ 8 ቁጥር 6 ላይ ሰላምና ሕይወት ነው ስለ መንፈስ ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይቀዋወማሉ ሥጋ የሚለው ቃል ሥጋ አይደለም ይሄ ካርናሊቲን ማለት ነው
የቆሮንቶስ ቤተክርስቲያን ምን አላቸው? እኔ እናንተን ማወራችሁ እንደ መንፈሳዊ ሰው ሳይሆን እንደ ስጋዊ ክርስቲያን ነው። you are carnal ክርስቲያን ናችሁ። ካርናሊቲ ማለት መንፈስ ዓለም ላይ ያልበሰለ። ለምን? በመካከላችሁ ክርክር አለ፣ በመካከላችሁ ጠብ አለ፣ በመካከላችሁ ምን አለ? መከፋፈል አለ፣ ዲቪዥን አለ። እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ ማለት ነገር አለ። በመካከላችሁ ምን አለ? ዝሙት አለ፣ የአባቱን ሚስት አግብቶ እንትን ያለ። አሁን አንድ ይሄ ሁሉ የምናችሁ ውጤት ነው? የሐሳባችሁ ውጤት ነው። ልጅ ሳለሁ እንደ ልጅ አስብ ነበር፣ አዋቂ ስሆን ግን ልጅነቴን ሽሬያለሁ። በነገራችን ላይ በጣም አንድ ሰው በጣም ትልቅ ማቹሪቲ ውስጥ ገባ የሚባለው የሐሳብ ዓለሙ በመንፈስ ቅዱስ ኃይል ኮንትሮል ሲደረግ ነው፣ እንደ እግዚአብሔር ማሰብ ሲጀምር ነው። ብልጥ ነው ይሄ ሰውዬ የሚባለው ሰውዬ በእግዚአብሔር አይን ጅል ነው፣ ሞኝነት ነው። መጽሐፍ ቅዱስ እንደሚል የእግዚአብሔር ሞኝነት የዓለምን ብልጠት ምን ይላል? ይበልጣል። እስቲ በኢየሱስ ስም እኔ በዚህ ዓመት በሉ እስቲ እንደ እግዚአብሔር ቃል አስባለሁ። ሐሳባችሁ በትክክለኛ ጤነኛ ለመሆን ከፈለጋችሁ ምን ያህል ሰዓት ከእግዚአብሔር ቃል ጋር ታጠፋላችሁ? ምን ያህል ሰዓት የእግዚአብሔርን ታይም ለእግዚአብሔር ሐሳባችሁ ለእግዚአብሔር ሐሳብ እንዲገዛ ታደርጋላችሁ? ሉክ ማቴዎስ 16:23 ላይ እርሱ ግን ዞር ብሎ ጴጥሮስ ሆይ ኋላዬ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብም፣ እንቅፋት ሆነህብኛል አለው። ሰይጣን መጥቶ ምንድነው የሚሰጠን? ሐሳብ። እስቲ ሐሳብ ብሎ ኢየሱስ ደስቲኒው መስቀል ላይ መሞት ነው። ኢየሱስ መስቀል ላይ መሞት ነው፣ መንገስ አይደለም። ጴጥሮስ ሲያስበው አረጋግታው ይሄ ይቅርብ ብሎ አስጠግቶ ኢየሱስን ገሰጸዋል። እንደውም እንግሊዘኛው ሰይጣን ጌት ቢሃይንድ ሚ፣ ወደ ኋላዬ ሂድ፣ የሰውን እንጂ የእግዚአብሔርን ሐሳብ አታውቅም። እስቲ የእግዚአብሔርን ሐሳብ በሉ ማወቅ ይሁንልኝ። የእግዚአብሔርን ሐሳብ የሚያውቁ ሰዎች አይደናገጡም። የእግዚአብሔርን ሐሳብ የሚያውቁ ሰዎች አሸናፊዎች ናቸው። የእግዚአብሔርን ሐሳብ የሚያውቁ ሰዎች ኢንዱን ነው የሚያውቁት፣ ኢንዱን መጨረሻውን። ሙሴን እዩት፣ ከፈርዖን ቤት የልጅ ልጅ መባልን እምቢ ብሎ ከእግዚአብሔር ሕዝብ ጋር ስለ ክርስቶስ መከራን ምን አደረገ? መረጠ። ምኑ? ሐሳቡ። ሞኛስ ብላል። ዮሴፍ የጲጢፋራ ቤት ጧት ፍርፍር እየተሰራለት መብኖር ይችል ነበር። አልፈልግም ብሎ ሐሳቡ መረጠ። በዚህ ዓመት ላይ ምን ትመርጣላችሁ? የእግዚአብሔርን ሐሳብ ትመርጣላችሁ? የሰዎችን ሐሳብ ትመርጣላችሁ? በዚህ እኛ ክርስቲያኖች በጣም ሀብታሞች ነን። እኛ ክርስቲያኖች እግዚአብሔር ከኛ ጋር አለ። ደስተኞች ልንሆን ይገባል። በሚታየው ውዥንብር ምናምን አይደለም። ራሳችሁን ተመልከቱ። እግዚአብሔር በእናንተ ውስጥ ያስቀመጠውን ነገር ተመልከቱ። do you think እናንተ ውስጥ መለኮት እንደሚኖር? መንፈስ ቅዱስ በእናንተ ውስጥ ይኖራል። እግዚአብሔር ጋር ነው የምኖረው የሚል ማይንድ ሴት ያለው ሰው እንዴት አይነት ሰላም አለው? እኔ ብቻዬን አይደለሁም፣ እግዚአብሔር ከኔ ጋር አለ፣ የሚረዳኝ አምላክ ስለኔ ይሰራል፣ ስለኔ ይዋጋል ብል ሐሳብህን ሜዲቴት ካደረክ እና ማንንም አይፈልገኝም እያልክ በጸሎት መልክ እያለቀስክ የምትውል ከሆነ ይሄኛው ጸሎት አይደለም፣ ሙሾ ነው። ሐሳብ መቀየር አለበት። የሚቀጥለው ይሄ አሁኑን ዓመት መግዛት የምንችለው ሐሳባችንን ስንቀይር ነው። ባይዘው እናንተ በቂ ናችሁ። አሁን ለማስተምረው ነገር እግዚአብሔር በዚህ ዓመት ላይ ለአንድ ሰው ነገሩን የሚቀይርበት ዓመት ነው። አንዳንድ ሰዎች መጥተው ኮምፒቲሽን ውስጥ ሊያስገባችሁ ዶንት ኬር ዘም። እናንተ ውስጥ ያለው ትልቅ ነው።
እናንተ ያዛችሁ ትልቅ ነው። ለዛ ነው ብዙ ሰዎች አሳፍ አለ በኃጢአተኞች ሰላም ምን አልኩኝ አለ ቀናው። ወዮ ይሄንን ስብከት ሁሌ የሚሰብከው ነበር አለ እኔና እሱ ምናቀው ሁሌ ሲሄድ ይሄንን ስብከት ነው የሚሰብከው። አሳፍን ይወደዋል። በኃጢአተኞች ሰላም ቀናው ወደ ክብሩ በገባው ጊዜ ወዮ ጠፋው ብዬ አሰብኩ። ለካ አሳፍ የያዘው ትልቅ ግሬስ ነገር አለ። የእግዚአብሔርን ነገር ይዟል። ዛሬ እናንተ ውስጥ ያለው ነገር ትልቅ ነው። እናንተ ውስጥ ያለው የሚገለጠው ነገር ትልቅ ነው። አንድ ነገር ብቻ ነው አጀስት ማድረግ ያለባችሁ ሐሳባችሁ። ደስታችሁ ያለው ሐሳባችሁ ላይ ነው። ዘዳግም መጽሐፍ ላይ ምን ይላል? ሞትና በረከት ሞትና ህይወት እርግማንና በረከት በፊት ነው። ምን በል ምረጥ። እስቲ የሚመርጥ ሰው አለ? ራሜ በረከትን የሚመርጥ ሰው የበረከት ሐሳብ ማሰብ አለበት፣ ማስተካከል አለበት። ኔሽንን እወርሳለሁ የሚል ሐሳብ ያለው ሰው ማስተካከል አለበት። do you think እዚህ ቤት ውስጥ ታላላቅ ሰዎች እንደሚነሱ ታውቃላችሁ? አንደኛ ዮሐንስ 2:15-17 ላይ እንደዚህ ይናገራል የእግዚአብሔር ቃል። ዓለም ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለምን የሚወዱ የአባት ፍቅር በእነርሱ ውስጥ የለም። ኦኬ የዓለም ምኞት ያልፋል፣ የእግዚአብሔር ፍቃድ ግን የሚያደርግ ለዘላለም ይኖራል። የዓለም ምኞት which is ሐሳብ ማለት ነው። ትናንትና ተነጋግረናል። በጎቹ እንዲበዙ ምን አሰበ ያዕቆብ? መልአኩ መጥቶ ምን መከረው? ሽምልምሌ ስራና አስቀምጥ፣ የምታዩትን ነገር መውረስ ትጀምራላችሁ። አሁን እናንተ ውስጥ ክብር አለ። አሁን እናንተ ውስጥ ያለውን ሐሳብ ላይ የሚሰራ ሰው እግዚአብሔር ይፈልጋል። ፊልጵስዩስ 3:19 ላይ እንደዚህ ይላል፣ በመጨረሻም ጥፋት ሆኖ ሆዳቸው አምላካቸው ነው፣ ክብራቸውም በነውራቸው ነው፣ ሐሳባቸውም ምድራዊ ነው። ምድራዊ ነው ብሉስቲ። አሁን ቸርች ኢንፍሉዌንስ እየተደረገች ነው ያለችው በምድራዊ አስተሳሰብ። እኛ ደግሞ የዓለም ብርሃኖች ነን። በተራራ ያለች ከተማ ልትሰወር አትችልም። ሐሳብ መውጣት ያለበት ከቸርች ነው። ሕግ ከጽዮን ይወጣል እኮ ነው የሚባለው። ነገር መቀየር የምንችለው እኛ ነን። የሚያምነኝ ሰው አለ? የሚሰማኝ ሰው አለ? ዛሬ የሚሰማኝ ሰው ነገሩ ተቀየረ። ኃጢአት በስጋ ኮነነ። ይኸውላችሁ ሶሪ እንደዚህ ይላል የት ነው ያለሁት? እስቲ አፈልጉኝ። በመጨረሻው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ ነው። እኛ ሀገራችን በሰማይ ነው፣ ከዚያም ደግሞ የሚመጣው መድኃኒት እርሱ ጌታችን ኢየሱስ ክርስቶስ እንጠባበቃለን። አሁን እይታችሁ ላይ ይሰራ። እይታችሁ ላይ ካልሰራችሁ ሰክሰስፉል መሆን አትችሉም። እይታው ላይ ያልሰራ ሰው መንፈሳዊ ህይወቱ ላይ ለውጥ የለም። ሉቃስ 12:15 የሰው ህይወት በገንዘቡ ብዛት አይደለም፣ ተጠበቁ። ከመጎምጀት ሁሉ ምን በሉ? ተጠበቁ። መጎምጀት ምንድነው? ሐሳብ ነው። አሁን እግዚአብሔር ለእናንተ እየነገራችሁ ያለው ዴሊ የምታስቡት ሐሳባችሁ ውስጥ ሲገባ የእናንተ ሐሳብ እንደ እግዚአብሔር ሐሳብ ካልተገዛ ፌለሪቲን ይዞ ይመጣል። ሴትዮዋ በጣም ቆንጆ ናት፣ አገልጋይ ናት። ባሏ ደግሞ ፓስተር ነው። ሰይጣን I believe in vision የሚል መጽሐፍ ያነበብኩት መጽሐፍ ላይ ነው። እዚህ ጋር መጥቶ ጦጣ የመሰለ ዝንጀሮ መጥቶ ጆሮዋ ላይ እዚህ ጋር ሆኖ ጆሮዋ ላይ ያወራታል፣
የሷን ሐሳብ ይሄን ታሪክ ታውቀዋለህ መሰለኝ ያወራታል አንቺ ቆንጆ ነሽ እዚህ ደሃ ፓስተር ጋር ለምን ትኖሪያለሽ ለምን ትተሽው አትሄጂ ለዛ ነው እባብ በተንኮሉ ሐሳቧን እንዳሳተ ከክርስቶስ ቅንነት እንዳትጎሉ እፈራለሁ መተው ቁጭ ይላል ያወራታል በኢየሱስ ስም ስትለው ያጦጣ የመሰለው ነገር ይሄዳል በኢየሱስ ስም ስትለው ሳምሶንን ምኑን ነዘነዘችው ይላል ነዘነዘችው የአጋንንት ድምጽ መለየት የሚፈልግ ሰው አለ እናንተ አትፈልጉም አራሜን በሉ ተው ደጋግሞ ይነዘንዛል የአጋንንት ድምጽ ሁሉ ጊዜ አድርገው እያለ ነው የሚነዘንዝ እየመጣ እየተመላለሰ ይነዘንዛት ጀመር በኢየሱስ ስም ስትለው ይሄድ ጀመር ከዛ አንድ ነገር መንፈስ ቅዱስ ቪዥኑን ለማየው ሰውዬ ገለጠላቸው ያንን ሐሳብ ኦኬ እኔ እኮ በርግጥ ቆንጆ ነኝ ብላ ማሰብ ሲጀምር አምሮዋ ላይ ጥቁር ነገር አየሁ ያንን ነገር ተመልሳ ኢንተርናላይዝ ወደ ውስጧ ማሰብ በጀመረች ጊዜ ያ ነገር ጥቁረቱ እየጨመረ መምጣት ጀመረ ያሰበች በመጣች ጊዜ ጥቁረቱ እየጨመረ መጣ ሰውነቷን ወረሳት ያቺ ሴት ወጣ ናይት ክለብ ውስጥ ዘፋኝ ሆነች ያንን ሰው እየፈታች ሌላ ባል አገባች ፋይናሊ ድራጊስቱና ሪፔንት ሳታረግ ሞተች ሐሳብ በሉስቲ አሁን በዚህ ዓመት የሞገስ ዓመት ነው ከተባለ ስለ ሞገስ ማሰብ አለብህ አእምሮ መጠመድ ያለበት ስለ ሞገስ ስለ ስኬት እግዚአብሔር ስለሚረዳ እግዚአብሔር አብሮነትህ ስለ እግዚአብሔር በቃ ለዛ ነው ዳዊት ምን አለ አለቆች ቁጭ ብለው ባሙኝ ጊዜ እኔ ግን ሃሌሉያ እስቲ እኔ ግን በሉ እስቲ የልዑልን ቃል አሰላስል ነበር ይሄ ማሰላሰል የሚባለው ቃል ጋርሊ ሜዲቴሽን ይባላል ሚሊቶ ወይም ሃጋ ከሚል ቃል የመጣ ነው ሉክ የሚያሰላስሉ ሰዎች ህይወታቸው ላይ ተጽዕኖ ያመጣሉ አሜን ዛሬ የሰማይ ሰው እግዚአብሔር ምስክሬ ነው ነገሩ ይቀየራል ላይፍ ቼንጂንግ ነው የታመመ ሰው ካለ ባይብል ስኩል ዲቫይን ሂሊንግ የሚባል ክላስ እንማር ነበር ይሄንን ነገር ያቃል ሰው እና ሀብታም ለመሆን የሚፈልግ ሰው ስለ እግዚአብሔር እንዴት ባለጠጋ ስለሚያደርግ ስለ እግዚአብሔር የተስፋ ቃል ቁጭ ብሎ ማሰብ አለበት ከዛ ደግሞ መስራት አለበት የተበላሸ ሐሳብ የተበላሸ ድርጊት ያመጣል ጤናማ ሐሳብ ጤናማ ድርጊት ያመጣል እናንተ ውስጥ እኮ ዛሬ መጣችሁ ቸርች ካፈላለው ብላችሁ መምጣታችሁ ከእግዚአብሔር አንድ ነገር ይቀርልኛል ብላችሁ የመጣው ሐሳባችሁ እኮ ነው ይዟችሁ የመጣው አሜን ዶወሪ አሁን እዚህ ቤት ውስጥ አንድ ማህፀኗ ላይ አንድ እንደ በቃ የሚያማሴት አለች እግዚአብሔር አሁን በኋላ ሲጨርስ እንዴት መፈወስ እንዳለብሽ ጌታ ይነግርሻል አሜን በሉስ በጣም የሚገርማችሁ ነገር የእግዚአብሔርን ቃል የሚያሰላስሉ ሰዎች ፓወርፉሎች ናቸው ማሰላሰል በሉስ ጋርሊ ሜዲቴሽን አሁን ብዙ ሰው ምን አሉኝ የወደ ጓደኛ አለኝና አገልጋይ ነው ከሌ እኮ እንደዚህ ተብሏል ከሌ ምና እንደዚህ ይያልክ ኑሩን አትኑሩ ጌታ ኢየሱስ ምሏል ከምታዩት ከምትሰሙት ተጣበቁ የምታዩት ነገር እናንተን ስለሚወርሳችሁ ምሳሌ መጽሐፍ ለሊት ላይ እዚህ ተነስቼ ያጠናው ነበርና ምሳሌ 5 ላይ አንድ ታሪክ አለ አንዲት ሴት አለች
ሴትዮዋ አለባበሷ ነፍሳትን ለማጥመድ የተነሳች ናት። እንደዚህ ክፍት አድርገሽ ጡትሽን አውጥተሽ እንደዚህ እንትን ለብሰሽ እኔ ዋናው ቅድስና ነው አትበይ። ኢንዋርድሊ ሰዎችን ለማጥመድ የሚያደርግ ሞቲቭ ነው። ደግሞ ተንቡት ስትብለሽ ነይም አያልኩኝ አይደለም። ልጅየውን ከሰገነቱኝ ሳይው ሴትዮዋ ነፍሳት ልታጠምድ ወጣለች እና ባሌ ሩቅ አገር ሂዷል፣ ወደ ቤቴም ግባ አለችው። እስኪ ነጋ ድረስ ሽቶ ቀብቼዋለሁ፣ እስኪ ነጋ ድረስ እንጫወታለን አለችው። ወጥመድ ውስጥ ሩጦ እንደሚገባ አውሬ እንዲሁ ገባ። እይታ በሉ እስቲ። አሁን የምታዩት ነገር ነው የሚወርሳችሁ፣ የምታዩት ነገር ነው የምትይዙት። እኔ የዛሬ ስንት ዓመት ያውቃል? የዛሬ 11 ዓመት ቸርች ፕላንት አደርጋለሁ ብዬ ሳሪስ ቤት ውስጥ ትንሽ ክላስ ነበረች፣ ጋላክሲ ቸርች ብዬ ለጥፌያለሁ። ብዙ ጓደኞቼ መጥተው ይስቃሉ። አይተው ስቀው ምናምን ይወጣሉ። አፌ ተብታባሉ፣ መናገር አልችልም። ቃላት ኮንስትራክቲቭ አርጌ ማውራት አልችልም። ግን እኔ አንድ ህልም አይቻለሁ፣ አንድ ራእይ አይቻለሁ። ያንን ነው ያመንኩት። ይኸው አካል ይዟል። አሁን ደግሞ ምድሪቷን የሚወርስ ደግሞ ራእይ ይመጣል። መስቀል አደባባይ ላይ ኮንፈረንስ እናደርጋለን። አሜን አትሉም ወይ? ለዛ ነው ጻድቅ ግን በእምነት በህይወት ይኖራል። እንዳይመስላችሁ ይሆናል። እኔ አውቃለሁ የጻፍኩትን ኪቦርድ ምናምን የጻፍኩትን ነገር ሁሉ መጥቷል። የምፈልገው ነገር እጄ ላይ መጥቷል። የማየው ነገር መጥቷል። ቅባት ብዬ ጠይቄ ቅባት መጥቶብኛል። የምታዩት ነገር ትወርሱታላችሁ። አያችሁ? which is ምንድነው የምታዩት ነገር? ምንድነው የምታሰላስሉት? በምታዩት ነገር ውስጥ ወዴት ነው የምትገቡት? ክብር ለኢየሱስ ይሁን። ሲጋርሊ ሜዲቴሽን ብሉ። ሀጋ የሚለው ቃል ሶስት ሌቭሎች አሉት። የመጀመሪያው ቃል ቱ ሚውር ማለት ነው። ማነብነበሉ እስቲ ማነብነበሉ ቃሉ ምን ማድረግ? ዊስፐር ማድረግ ማነብነበል። የሚመጣውን የሰዎችን ሐሳብ ሳያስተናግዱ የእግዚአብሔርን ቃል ማስተናገድ። እኔ በመገረፉ ቁስል ተፈውሻለሁ። እኔ ስኬታማ ነኝ። ሰላሜ ብዙ ነው። እኔ እከናወናለሁ። እኔ በእምነት እንጂ በማየት አልመላለስም። ሰዎች የሚያወሩትን ነገር፣ ሰዎች ወደ ህይወቴ የሚያመጡት ነገር እኔ ላይ ለውጥ አያመጣም። የማየው ነገር ነው አሸናፊ። እኔ ያየሁት እስቲ እኔ ያየሁት በሉ እስቲ። አብርሃምን መጣና ምን ታያለህ አለው። አብርሃም ወገኖቼ ሚስቱ ማህፀኗ ሙት ነው፣ እሱ ሰውነቱ ሙት ነው። የ99 ዓመት ሰው ነው። እሷ የ75 ዓመት ሴት ናት። ማንስትሬሽን ካየች 25 ዓመት ሆኗታል። እንደ ዘካርያስ ዛሬ ሚስት ትወልዳለች ሲለው ቆይ እንዴት ይሆናል አላለም። ሚስቴም ሽማግሌ ናት፣ እኔም ሽማግሌ ነኝ፣ እንዴት እንወልዳለን አላለም። መልአክ ተገልጦለት እኮ ነው። ዛሬ በጌታ በኢየሱስ ስም አይኖቻችሁን አንሱ። ስኬት ለእናንተ እንደሆነ ተቀበሉ። አሜን። ስኬት የእናንተ ፖርሽን ነው። መከናወን የእናንተ ፖርሽን ነው። አይኑን አነሳለት። አብርሃምም ይላል እኮ ተስፋ በሌለው ላይ የእግዚአብሔርን ቃል ተስፋ አድርጎ አመነ እንጂ ተስፋ ሳይቆርጥ ለእግዚአብሔር ክብር እየሰጠ። የምታዩ ሰዎች አይናችሁን አንሱ። ትልቅነት የእናንተ ምርጫ ነው። አሸናፊነት የእናንተ ምርጫ ነው።
ህይወታችሁ የተቀየሩ ሰዎች እመኑኝ ነገራችሁ መከናወን ይጀምራል። አነብንቡ፣ ቃሉን ተናገሩ። እኔ ህይወት ውስጥ እግዚአብሔር አለ፣ መንፈስ ቅዱስ ከኔ ጋር አለ። አንዳንዱ ሰው እኮ ነገር እኮ ነው የሚያሰላስለው። እንደዚህ አለችኝ ይላል። ምን ሆነ ነው? አይ እዚሁ ነኝ ይላል። ያ ሰውዬ ምን ያደረገ ነው? ሜዲቴት እያደረገ ነው፣ እያነበነ ቱ መርመር ማጉረምረም ምን ያደርጋል ይላል? ምድረ በዳ ያስቀራል። ከና ይሄም ለትምህርታችን ተጽፏል። ሌላኛው ቃል ቱ ፓውንድ፣ ቃሉን እየደነጋገሙ መናገር። እስቲ በናገር ብሉስ። ፓስተር ክሪስ አንድ ቃል ይናገራል። stick to the word of God and you shall come back to the testimony. ቃሉን አጥብቀህ ያዝ። day and night የዚህን የሕግ መጽሐፍ ከአፍህ አትለየው፣ ታደርገውና ትፈጽመው ዘንድ አትለየው። ለምን? ቃሉ መንፈስ ነው። ቃሉ ሰይፍ ነው። የእግዚአብሔር ቃል በሁለት በኩል እንደተሳለ ሰይፍ ነው። መንፈስና ቅልጥምና ጅማትን ለይቶ ይወጋል፣ ይመረምራል ይላል። ስፒሪት ሪሊም ላይ ቃል ስታወጣ ሰይፍ እየመዘዝክ ነው። እንዲህ ተብሎ ተጽፏል። እንዲህ ተብሎ ተጽፏል ስትናገሩ የመንፈስን ሰይፍ እርሱም የእግዚአብሔርን ቃል አንሱ። በሁኔታችሁ ላይ ሰይፍ እየሰደዳችሁ ነው። ይሄንን የሚያደርግ ሰው ስኬታማ ነው። እኔ እግዚአብሔር ምስክሬ ነው። ነገራችሁ ሁሉ እንዲቀየር ይሄንን የሚሰማ ሰው ነገሩ ይቀየራል። ቃሉን መናገር። ሌላኛው ኢማጂኔሽን። እስቲ ኢማጂኔሽን ብሎ ኢማጂን አድርጉ። ኢማጂኔሽን ማለት ቪዥዋላይዝ ማድረግ ማለት ነው። እስቲ ኢሳይያስ 6 ልውሰዳችሁ። እኔ ጋር ናችሁ? ብርዱ ነው። ክብር ለኢየሱስ ይሁን። እግዚአብሔርን ረጅምና ከፍ ባለ ዙፋን አየሁት። የልብሱም ዘርፍ መቅደሱ ሞልቶት ነበረ። በዙሪያውም ሱራፌሎች ነበሩ። ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያሉ ከጨዋሂው ድምፅ የተነሳ መድረቁ በጢስ ተሞላ። መብረቁ መናወጥ ጀመረ። መብረቅም መጣ። ምን አያችሁ? ምን አያችሁ? ዙፋን አላያችሁ? የሆነ በዙፋን ላይ የተቀመጠን አምላክ አላያችሁም? ሱራፌሎችን አላያችሁም? ኢማጂኔሽን ማለት ይሄ ነው። ሌላ ጊዜ how to seer anointing activation ማድረግ እንዴት ይቻላል? እሳት እየለቀቁኝ ማፋሸግ አይቻልም። ይቀልር። ክብር ላይ ኢየሱስ ይሁን። ሲር ማለት የነቢያት ዓለማችሁን የእይታ ዓለማችሁን እንዴት ማሳደግ አለባችሁ። አያችሁ? የምታዩት እይታ ነገራችሁ እንዴት ይቀየራል? እንዴት ኤክሰርሳይዝ ታደርጋላችሁ? የነቢያት ዓለም ባይዘ አንዳንዶቹ ላይ ዝም ብሎ ነው የወደቀው። ከሄደ አለቀላቸው። ከሄደ አለቀ፣ በቃ አለቀ። ለምን? በእውቀት አልያዙትም። በእውቀት ከያዝከው ግን እንዴት አክቲቬት ማድረግ እንዳለበት ታውቃለህ። እስቲ አይኖቼን መንፈሳዊ ነገር አስለምዳለሁ። አሜን። አብርሽ ራእይ 4ን ሁሉ ጊዜ ሜዲቴት አድርግ። እነሆ ሰማይ ሲከፈት አየሁ፣ መልአኮች ሲወርዱ አየሁ፣ ቁልፎች አየሁ፣ ዙፋን አየሁ ስትል ቪዥዋላይዝ እያደረገ ነው። መንፈስ እየተካፈልክ ነው። ቃል እየተካፈልክ ነው። ከዛ ሰው ቤት ውስጥ ገብተህ እንደዚህ አይነት ሰፈር ገባው ለማለት ቀላል ይሆናል። እያስባነንኳችሁ ነው። አጨብጭቡ። አሜን። this visualization ይባላል። ለምሳሌ ብዙ ሰው ሲወድቅ ነው የሚታየው። ሲሰን ሰይጣን ባይዘው ሊጥላችሁ ሲፈልግ መጀመሪያ ምን እንደሚያሳያችሁ ባድሪም ያሳያችኋል። ከፖርሳሽ የሆነ ነገር ሲሰረቅ፣ ስትታመሚ፣ ከገደል ስትወርቂ ያሳይሻል። በኢየሱስ ስም እያልሽ እሱን ደጋግመሽ ቀኑን ሙሉ እያሰላሰልሽው ትያለሽ። እግዚአብሔር ደግሞ
ሲያሳይሽ ራስሽ በዘይት ሲቀባ አንድ እግዚአብሔር ሰው መጥቶ ሲያስነሳሽ ታያለሽ። this visualization ለዛ ነው ወዶኛልና አዳነኝ የሚለው ቃል አራት ቃል አለ። ፈውስ አለ፣ የዘላለም ሕይወት አለ፣ ዲሊቨራንስ አለ፣ ፕሮስፐሪቲ አለ። በኢየሱስ ወዶኛል። ስለዚህ አሁን እዚህ ጋር ህመሙ አለ፣ ግን በመቀረፉ ቁስል እኔ ተፈውሻለሁ። እኔ ማየው ስፈወስ ነው። እኔ ማየው ጤነኛ ሲሆን ነው። እኔ ማየው ሲሳካልኝ። ለዛር እሱ ከጨለማ ስልጣን አገዛዝ አዳነን ይላል። ወደ ፍቅሩ ልጅ መንግስት he deliver us from the devil of darkness, the power of darkness. ራስህን ተመልከት። በኢየሱስ ስም እኔ በክርስቶስ ኢየሱስ በደሙ ሥራ ነፃ ወጥቻለሁ። መንፈሴ ላይ የክርስቶስ መንፈስ አለ። ነፍሴ በእግዚአብሔር ቃል ታድሳለች። ስጋዬ በእግዚአብሔር ቤተ መቅደስ ነው። እንዲህ ያልክ አስብ። ይሄንን ካላሰብክ እሰብልኝ ብዬ እንዴት ብዬ ልግባ አእምሮ ውስጥ? ይሄ የራስህ ጉዳይ ነው። አሜን በሉ እስቲ። አሁን ብዙ ሰው ትንቢት ተነግሮታል። የትንቢት ቦርጭ አለ ታውቃላችሁ? የትንቢት ቦርጭ ግን መሬት አልወረደም። ለምን? ትንቢቱን የምታስፈጽመው አንተ ነህ። በአንተ ላይ የተነገረውን የተስፋ ቃል ምን በል? መልካም የሆነውን የእምነት ገድል ተጋደል። fight a good fight of faith። ባይዘው እያነቋችሁ ነው። እግዚአብሔር ትውልድ እየሰራ ነው። መናገር ብሉስ ስትናገር ነገሩ እየተከፈተ ነው። ካልተናገርክ ቪዥዋላይዝ ካላደረክ ታገቢያለሽ ካለሽ ቅድስት ለምሳሌ ራስሽን ቬሎ ለብሰሽ ቤትሽ ላይ የቬሎ ነገር ለጥፊና ኤግዛምፕል ነው ያወራለሁት። ታገቢያለሽ አሜን በይ። ራስሽን ቬሎ ለብሰሽ ቲጂ ኢየሱስ ከበረ ምናምን የሚል መዝሙር እየሰማሽ ቪዥዋላይዝ አርጊ። ተናግሮሻል። ስኬት ያንቺ ነው። አሜን። ልጅ መውለድ የምትፈልጉ ሰዎች እግዚአብሔር ፍሬያማ አድርጎኛል፣ የአብርሃም በረከት በክርስቶስ ኢየሱስ የኔ ነው ብላችሁ በህይወታችሁ በዘራችሁ እባርካለሁ። እስቲ ዘፍጥረት 12ን ይሄንን ሳምንት ስታሰላስሉት ዋሉ። እባርካለሁ፣ ለበረከት አደርግሃለሁ፣ ካንተ የተነሳ አሕዛብ ባንተ ይባረካል። አሜን በሉስ። አሁን ብዙ ሰው ለመባረክ ዝግጁ አይደለም። ያ ተስም አስረስ ነው። ከዛ በኋላ ለውጥ የለም። እኔ አሁን ይሄንን ቁልፍ እየሰጠዋችሁ ነው። ሰማያቶች ይከፈቱላችሁ። እውነት ነው ሙሴ። አሁን ሌላኛው ቃሉን መናገር፣ ቃሉን ማውራት። ኤፌሶን 6 ላይ ምን ይላል? አንዳችሁ ለአንዳችሁ ቃሉን ተነጋገሩ፣ በመንፈስ ዘምሩ ይላል። እንዲሁም ቃል መናገር የመንፈስ ሙላት ያመጣል። ኤፌሶን 3:16 አሜን። ቆላስያስ 3:16 ቃሉ በሙላት ይኑርባችሁ። the word of God dwells richly። ለምን? ቃሉን የምትናገሩ ከሆነ ቃሉ እየተሞላችሁ ነው። ቃሉ መንፈስ ነው፣ ህይወት ነው። አሜን በሉስ። እኔ አንድ ሰው በዚህ ቃል ውስጥ የሚሄድ ሰው ነገሩ ይቀየራል። ሌላኛው ስተዲ ቃሉን አጥና። ማታጠና ከሆነ ቃሉ በህይወት ላይ ፋንክሽን አያረግም። ስተዲ ለምን ያህል ጊዜ ታጠናለህ ቃሉ? አንድሪው ማክ የሚባል ሰው
ቪየትናም ውስጥ ነበርኩኝ ወታደር ነበርኩኝ ይላል። አሁን በዓለማችን ትልቅ አገልጋይ ነው፣ ትልቅ ባይብል ስኩል ያለው ሰው ምናምን ነው። በቀን ለ13 ሰዓት የእግዚአብሔርን ቃል አጠና ነበር። ለ13 ሰዓት አሁን ይሄ ጄነሬሽን በተለይ ፕሮፌቲክ ቸርች የሚሄድ ህዝብ ቅብዝብዝ ነው፣ ቃል አይወድም። እዛው ጋር ሆነህ እዛው ሆነ አፒታይት ይዘጋል። ትንቢቱ ያለ ቃል ከየት አመጣው? መንፈስ ቅዱስ በእናንተ እንዲሰራ ቃሉን መናገር አለባችሁ። ኧረ አሜን በሉ እስቲ። ቃሉን ማጥናት። ሶስተኛ ሮ በሉ እስቲ፣ መጮህ በሉ እስቲ። እንደ አንበሳ ቃሉን ይዞ መጮህ። ዴቪድ ዴፖይ አንድ ጊዜ ስለ ፖቨርቲ ደበረኛል። በኢየሱስ ስም ይደብራችሁ። ድህነት ማለት ነው። ድህነት ጋር ተስማምቼ በሰላም እኖራለሁ የሚል ሰው ካለ እግዚአብሔር ይቅር በለው። እኔና ድህነቴ የሚለውን ግጥም አሁን አልገጥም፣ መንፈሱን ነው የምንመታው። ኧረ አሜን በሉስ። ዘርዝሩ ሲባላል ቁልፌን ነቀዬ የሰጠውበት ጊዜ አለ። ከዛ ደግሞ አለ ቃሉን ይሻለ አንድ ቀን አለ እንደ እብድ ወጣው አለ አደባባይ ላይ። ደሃ አይደለሁም፣ ከዚህ በኋላ ደሃ ልሆን አይችልም፣ እኔ ደሃ አይደል ሪጀክት አደረገው። ጮህ። አንዳንዱ ነገር እንደዚህ ልትጮህ ይገባል፣ ጮህ ልታውጅ ይገባል። ኖ በቃ የኔ ፖርሽን መባዛት ነው፣ መጨመር ነው፣ መስፋት ነው፣ መከናወን ነው፣ ሰላም ነው፣ ስኬት ነው፣ ጤንነት ነው፣ በሰማይ ያለው አባቴ ፍቃድ በምድር ይሄ ነው ብለህ መጮህ አለብህ። ቤትህን ዘግተህ እብድ ነው ይበሉህ ይበሉህ፣